ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ሣድስ በጠቅላላ እውቀት፣ ስነ ምግባር እንዲሁም መንፈሳዊነት ላይ ትኩረት ያደርጋል። እንግዲህ ሣድስ ቤተሰቦቼ ዛሬ ሁለት ነገሮች ላይ ቆይታ አደርግላችኋለሁ። አንደኛው እና በጣም ትኩረት አድርጌ በጣም ይሄን ነገር እኔ ልናገረው አልፈለኩም ነበር። ራሱ ተክልዬ ጋር ስልክ ደውዬለታለሁ፣ አያነሳም። ቴክስትም አድርጌለታለሁ፣ አይመልስም። ስለዚህ እሱ በሚዲያ የለቀቀውን ነገር እኔም ይሄን ነገር በጣም ቅር ስላለኝ በቃ ልቶ ብዬ ነበር። በልቤ ላይ ተቀምጦ ቂም እንዳይሆንብኝ መናገር ስላለብኝ በጣም ቅር ስላለኝ የኔ ብቻ አይደለም ጉዳዩ። በዚህ ዙሪያ ላይ በጣም በርካታ አለን፣ ብዙ ዋጋ እየከፈለን ያለን ሰዎች ያን ያክል የወረደ ነገር አድርጎ ያቀረበው ሐሳብ በጣም ስላሳዘነኝ ይሄን ሐሳቤ መግለጽ ፈልጋለሁ። አንደኛው እሱ ነው። እንግዲህ ይሄ ነው አንደኛው። ሌላኛው ግን እኔ ያው በኢትዮጵያ ነገሮችን ማሰብ የምፈልገው እንደ ኢትዮጵያ ነው። ዛሬ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በዓለም ላይ በጣም የተከበሩ ሰው ናቸው። እንደምታውቋት የዓለማችን በጣም ግዙፍ እና እጅግ በኢኮኖሚ እያደገች ያለች እጅግ የማይናቅ ዓለም ላይ ከፍተኛ ተጽዕኖ የፈጠረች ሀገር ናት። የዚች ሀገር ጠቅላይ ሚኒስትሯ ወደ ኢትዮጵያ መጥተዋል። መምጣታቸው ብቻ አይደለም፣ ያው ከፖለቲካ ጋር እንዳይገናኝ እኔ ስለማይመለከተኝ ፖለቲካው ላይ፣ ነገር ግን ለምስራቅ አፍሪካ ሰላም የሚጠቅመው እንደዚህ አይነት ዲፕሎማቲክ ሪሌሽንሺፕ በየጊዜው ማደጉ ነው። በኢትዮጵያና በኤርትራ መካከል ጦርነት እንዳይከሰት ለማድረግ እንደዚህ አይነት ነገሮች ሲመጡ እኛ እንደሚያምኑ እግዚአብሔርን ሁሉ ጊዜ ስለዚች ሀገር እንደሚጸልይ የህብረተሰብ ክፍል እኛ ምስጋና እናቀርባለን። ፖለቲከኞች ለራሳቸው ፐርፐዝ ሊጠቀሙት ይችላሉ። እኔ ግን የዚች ሀገር ጉዳይ በጣም እንደሚመለከተው ሰው ሁሉ ጊዜ ልቤን በደስታ የሚሞላበት አንዱ ኢሹ ይሄ ነው። ዛሬ እንግዲህ ናሬንድራ ሞዲ ኢትዮጵያ ውስጥ እንደተገኙ የሚታመንበት ቀን ነው። እኒህ ሰው በተመለከተ ያለውን ነገር በግልጽ ማሳየት ያስፈልጋል። እሱ ብቻ አይደለም፣ በምስራቅ አፍሪካ በተለይ በኢትዮጵያና በኤርትራ መካከል ጦርነት እንዳይፈጠር ለማድረግ የሚደረገው ሂደት ላይ ከፍተኛ ተጽዕኖ አላት ህንድ። ስለዚህ ይሄንን ተጽዕኖዋን በከፍተኛ ደረጃ ትጠቀማለች ተብሎ ይታመናል። እንግዲህ የህንድ የባለፉት ዓመታት ከህንድ ወደ ኢትዮጵያ መጥተው ጉብኝት ያደረጉ በጣም በርካታ የህንድ መሪዎች እንዳሉ ይታወቃል። ራሃዳሃ ክሪሽናን በ1965 እንደ አውሮፓውያኑ ዘመን አቆጣጠር ኢትዮጵያን የጎበኙ ናቸው። ዛኪር ሁሴን እንደዚሁ በ1967 የህንድ መሪ ናቸው፣ ኢትዮጵያ መጥተው የጎበኙ ናቸው። ቪቪ ጊሪ በ1972 እንደ አውሮፓዎቹ ዘመን አቆጣጠር በወቅቱ የፕሬዝዳንት የነበሩ ሰው ናቸው። ህንድን ኢትዮጵያን መጥተው ጎብኝተዋል። ማንሞሃን ሲንግ እንዲሁ በወቅቱ ጠቅላይ ሚኒስትር ነበሩ። በ2011 ሜይ ወር ላይ ሁለተኛው የህንድ አፍሪካ ፎረም ሰሚት ነበረ በአዲስ አበባ። በዛ ጉዳይ ላይ እዚህ መጥተው እንደነበረ ይታወቃል። ሐሚድ አሊ አንሳሪ የሚባሉት የሀገሪቱ ቫይስ ፕሬዚደንት ወይ ምክትል ፕሬዚደንት በሜይ 2013 የጎልደን ጁቢሊ የሚባለውን በዓል ለማክበር ሴሌብሬሽን ነው በአፍሪካ ዩኒየን ላይ ባለው ፋውንዴሽን ያንን ለማክበር እዚህ መጥተው እንደነበረ ይታወቃል። ራምናት ኮቪንድ የሚባሉ ሰውም እንደዚህ የሀገሪቱ ከፍተኛ ባለስልጣን ፕሬዚደንት የነበሩ ሰው ናቸው። በኦክቶበር 2017 መጥተው ጎብኝተዋል። እንደገናም ደግሞ የሀገሪቱ የውጭ ጉዳይ ሚኒስትሩም በ2022 እንደምታስታውሱት
መተው ጎብኝተው እንደነበረ ይታወቃል። አሁን ግን ናሬንድራ ሞዲ እንደ ጠቅላይ ሚኒስትር በህንድ ታሪክ ትልቁን ቦታ የሚይዙ ሰው ናቸው። እሳቸው አሁን በዚህ በዲሴምበር 16 እና 17 ዛሬና ነገ በዚህ በኢትዮጵያ ውስጥ በርካታ ዲስከሽን ያደርጋሉ ተብሎ ይጠበቃል። እንደገናም ደግሞ በሀገሪቱ ፓርላማ ላይ ጆይንት ሴሽን ይሯቸዋል ተብሎ እየተጠበቀ ነው በኢትዮጵያ ባለው ፓርላማ ላይ። ይሄን ነገር በተመለከተ እንግዲህ የህንድና የኢትዮጵያን ሪሌሽንሺፕ ወይም ደግሞ ግንኙነትን በተመለከተ ሁለቱ ሀገራት የዲፕሎማቲክ ሪሌሽንሺፓቸው ለረጅም ጊዜ የቆየ ነው። በተለይም ከጁላይ 1948 ዓ.ም ጀምሮ የህንድ ኢንዲፔንደንስ ወይም ህንድ ራሷን የቻለችበት ከእንግሊዞቹ ቀኝ ግዛት ነጻ ያወጣችበት ጊዜ ነው። ከዛ ጊዜ አንስቶ እንግዲህ በ1952 የመጀመሪያው ሪሌሽንሺፓቸው ያደገበት ነው። ህንድም በአዲስ አበባ ውስጥ ኤምባሲዋን ሜንቴን አድርጋለች። ኢትዮጵያም በኒው ዴልሂ እንደዚሁ ኤምባሲዋን ከፍታለች። ሁለቱም ሀገራት እንግዲህ በጣም ክሎዝ የሆነ ፍሬንድ የሆነ ሪሌሽንሺፕ ለረጅም ጊዜ ሲሰሩ የቆዩ ሀገራት ናቸው። የተባበሩት መንግስታት ሴኩሪቲ ካውንስል አባላት በመሆንም እንግዲህ ህንድ የኢትዮጵያን ኢንተረስት በማስጠበቅ በከፍተኛ ደረጃ ከሚታወቁ ሀገራት መካከል አንዷ እንደሆነ ትታወቃለች። እንግዲህ በጥንት ዘመናት ከሚታወቀው ነገሮች መካከል አንዱ በህንድና በኢትዮጵያ መካከል የነበረው ጥንታዊ የንግድ ትስስር ለሚሌኒያ ያክል 2 ሚሌኒያ ያክል የቆየ እንደሆነ ይታወቃል። በተለይ የኩሻን ፔሪድ የሚባል ጊዜ ነበረ። በዚህ በኩሻን በሚባለው ጊዜ ላይ እንደሚታወቀው ህንዶቹ ከፍተኛ ኤምፓየር የነበራቸው ጊዜ ነው። በዛም የሚታወቁ የአፍጋኒስታን፣ ህንድ፣ ፓኪስታን፣ የምዕራብ ኔፓል፣ የታጃኪስታን፣ የኡዝቤኪስታን አንድ ላይ ሆነው አንድ ኢምፓየር ነበራቸው፣ ኩሻን ኢምፓየር የሚባል። የዛ ስርወ መንግስት አትም ኢትዮጵያ በከፍተኛ ደረጃ ከህንድ ጋር የንግድ ግንኙነት የነበራት ናት በአክሱማይ ስርወ መንግስት ጊዜ። በተለይም ደግሞ በደብረ ዳሞ የሚታወቅ አንድ በቁፋሮ የተገኘ የህንድና የኢትዮጵያን ግንኙነት የሚያመሳክር ዶክመንቶች በስፋት ያሉባት ሀገር ናት ኢትዮጵያ። በአክሱማይ ስርወ መንግስት ሰዓት ላይ በ6ኛው መቶ ክፍለ ዘመንም ጨምሮ ህንዶች እንግዲህ የሲልክ እንደ ስፓይስ ቅመማ ቅመሞች፣ ወርቆችን፣ አይቮሪ፣ የዝሆን ጥርሶችንም ከኢትዮጵያ እየወሰዱ ይነግዱና ኢትዮጵያውያንም ከዛ ይነጋገዱ እንደነበረ ታሪኮች ያሳያሉ። ፖርቹጋሎች በ16ኛው መቶ ክፍለ ዘመን በኢትዮጵያ ላይ የነበራቸውን እገዛ ተመልክቶ በተለይም የጎአ የሚባሉ የህንድ ክፍል ላይ እዛ መቀመጫቸውን አድርገው ከኢትዮጵያዎቹ ጋር ኢትዮጵያውያንን ለመርዳት ለማገዝ ፖርቹጋሎች የሰሩት ከህንድ ተነስተው እንደነበረ ወይም ለህንድ ቅርበት በነበረ ቦታ እንደሆነ ይታወቃል። በብሪታንያዎቹ ጊዜ በ19ኛው ክፍለ ዘመን በ1868 ዓመተ ምህረት ንጉስ ቴዎድሮስ ዳግማዊ ከሮበርት ናፒየር ጋር በነበራቸው አለመግባባት የነበረበት ሰዓት ላይ ህንዶቹን ጭነው እንግሊዞቹ ወደ ኢትዮጵያ እንደመጡና ነፍጥ የተሸከሙ ህንዶች አብረዋቸው እንደነበሩ ይታወቃል። ከዛም በኋላ በኢትዮጵያ ታሪኩ ላይ በጣም ከፍተኛ ንግድ ትስስር የነበረበት የንጉስ ኃይለሥላሴ ዘመን ላይ በጣም ከፍተኛ የሆኑ ከህንዶች ጋር ትስስር የነበረ ንግድ ስርዓት እንደነበራቸው ይታወቃል። ሲዲ ኮሚኒቲ የሚባል የህንዶች በምዕራቡ ኮስታቸው አካባቢ በምዕራቡ አቅጣጫቸው አካባቢ ከፍተኛ የሆነ የኢትዮጵያውያን ዝርያ ወይም ኢትዮጵያውያን ዲሴንት የነበሩበት እንደሆነ ይታወቃል። ሲዲ ኮሚኒቲ የሚባሉት በነገራችን ላይ እነዚህ የምታዩዋቸው ኢትዮጵያውያን ናቸው። በህንድ ውስጥ ምዕራብ አቅጣጫ ላይ የሚገኙ ሁሉ ነገራቸው ምንም ልዩነት የሌለው ኢትዮጵያውያን ናቸው። እነዚህ ኢትዮጵያውያን በዛ ኮሚኒቲ ወይ ሼዲ ወይም ሲዲ በሚባለው በዚህ በፓኪስታንና በህንድ ድንበር አካባቢ ላይ የሰፈሩ ኢትዮጵያውያንን ተመልክቶ የሚነገር በጣም ብዙ ነገር እንዳለ ይታወቃል። እሱ ብቻ አይደለም፣ በኢትዮጵያና በህንድ ታሪክ ውስጥ በጣም ትልቅ ቦታ ይዘው የሚታወቁ በጣም በርካታ ፖለቲከኞችም ጭምር በህንድና በኢትዮጵያ ታሪኮች ውስጥ ትልቁን ስፍራ የሚይዙ እንደሆነ ይታወቃል። ከነዚህ መካከል ማሊክ አምባር ይገኝበታል። ማሊክ አምባር እንደምታውቁት እንግዲህ በህንድ 17ኛው መቶ ክፍለ ዘመን ላይ ዳካን የሚባለው ሪጅን አካባቢ ላይ በጣም ታዋቂ የሆነ አህመደናጋር ሱልጣን የሚባል እኔ እንዳጋጣሚ ያን ቦታ
የማቀው ቦታ ነው። እሱ ያስተዳድር የነበረበትን ኢትዮጵያዊ ነው። ማሊክ አምባር በህንድ ሄዶ 17ኛው ክፍለ ዘመን ላይ በጣም ተጽዕኖ ፈጣሪ የነበረ ገዢ እንደነበረ ይታወቃል። በተለይ ጉጀራት ተብሎ የሚታወቀው ቦታ ላይ ትልቁን ቦታ የያዘ የነበረ ሰው እንደሆነ ይታወቃል። ይሄ ጉጀራት የሚባለው አሁን ናሬንድራ ሞዲ የመጡበት ወይ የወጡበት ቦታ ነው። ከዚህ ተነስቶ ከፍተኛ ሪሌሽንሺፕ በህንድና በኢትዮጵያ መካከል ለብዙ አመታት የቆየ እንደሆነ ይታወቃል። በጣም በብዙ የኢትዮጵያ ፖለቲካዎች ውስጥ በህንድም ፖለቲካዎች ውስጥ በከፍተኛ ደረጃ የሚደረጉ ግንኙነቶች አሁንም የቀጠሉበት ጊዜ ላይ ነው ያለነው። ህንድ በኢትዮጵያ ፖለቲካ ላይ በከፍተኛ ደረጃ እገዛ አድርጋ የቆየችበት ጉዳይ አለ። ከምንም በላይ ግን ባይላተራል ሪሌሽንሺፓቸው በንግድና በኢንቨስትመንት ላይ የሚያተኩር እንደሆነ ይታወቃል። በ2021 ብቻ ከ723.45 ሚሊዮን ዶላር በላይ የወጪ ንግድ ግብይት በህንድና በኢትዮጵያ መካከል ተካሂዶ እንደነበረ ይታወቃል። ዶክመንቶቹ ያን ያሳያሉ። በከፍተኛ ደረጃ የሚታወቁ ከ1 ቢሊዮን ዶላር በላይ የሆነ በ2015 የተደረገ የንግድ ልውውጥም እንዲሁ በሁለቱ መካከል የሚታወቅ ነው። የፋርማሲቲካል የሆኑ ከፋርማሲ ወይም ከመድኃኒት ጋር የተያያዙ እንደ ብረታ ብረት፣ እንደ ማሽነሪዎች፣ እንደ ሊዮኒየም፣ እንደ ወረቀት ፋብሪካዎች፣ ቴክስታይሎችን ህንዶች በከፍተኛ ደረጃ አሁንም ድረስ በኢትዮጵያ ይሰራሉ። የሳሙና ፋብሪካ፣ ሌሎችንም ኬሚካሎችን፣ የትራንስፖርት ኢኩዊፕመንቶችንም ህንዶች በማቅረብ ይታወቃሉ። እንደ ባጃጅ ያሉ ምርቶች በህንድ ውስጥ በጣም ከፍተኛ ተጽዕኖ ያላቸው ናቸው። እንደነዚህ ግንኙነቶች አሁንም ድረስ በህንድና በኢትዮጵያ መካከል የሰረጸ እንደሆነና በጣም ኢትዮጵያ የህንድ ታማኝ የንግድ ልውውጥ የምታረግ ሀገር ናት የሚለው ነገር በስፋት ይነገራል። ከዚህ ጋር ተያይዞ የሚደረጉ ግንኙነቶች በስፋት አሁንም ድረስ የቀጠሉ እንደሆነ ይታወቃል ማለት ነው። እንግዲህ ይህንን መሰረት በማድረግ ኢትዮጵያዊው ማሊክ አምባር ያስተዳድርበት የነበረው በ17ኛው ክፍለ ዘመን ያስተዳድር ከነበረበት ከጉጀራት ግዛት እንዳጋጣሚ እኔ ጉጀራትን በደንብ አቃዋለው። ግዛቱን ኮንሰርቫቲቭ ማህበረሰብ ያለበት ነው፣ አክራሪ ማህበረሰብ ያለበት ነው። ከጉጀራት እንደምታውቁት እንደ ናሬንድራ ሞዲም ከዛ ነው የወጡት። ጉጀራት የሚባለው ልክ ኢትዮጵያ ውስጥ እንዳለ አክራሪ ባህል እንዳላቸው ኢትዮጵያውያን በጣም አክራሪዎች ናቸው በብዙ ነገር ማለት ነው። ኮንሰርቫቲቭ ባነጋገራቸው፣ በባህላቸው፣ በእያንዳንዱ ነገር ላይ በጣም የሚገርመኝ ክልል ነው። ከዚህ ክልል ነው እንግዲህ እኒህ ሰው የወጡት። እሳቸው ብቻ አይደሉም። በህንድ ታሪክ ውስጥ ከፍተኛውን ቦታ የሚሰጣቸውን ማህተመ ጋንዲን ጨምሮ በጉጀራት ግዛት ሰዎች እንደሆኑ ይታወቃል። እና ይሄ ሪሌሽንሺፕ አሁንም በኢትዮጵያና በህንድ መካከል መኖሩን የሚያሳይ ግንኙነት ነው። ናሬንድራ ሞዲ ኢትዮጵያ ውስጥ መምጣታቸው ይሄንን መሰረት እንደሚያደርግም ለመጠቆም ወዳለው ወደ ዋናው ፕሮግራም ይቆይታል ልለፍ። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ የተጠመቀበት ዮርዳኖስ 40 ቀን የጸለየበት ቆሮንቶስ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በጣም ቅር ያለን ነገርን ተመልክቶ እዚህ ላይ ማወቅ እናንተም እንድትሰሙት የምፈልገው ነገር አለኝ። በጣም በብዛት እኛ የደከምንበት ወይም እየደከምንበት ያለውን ነገር የሚያጣጥል በጣም የሚያሳዝን ንግግር ነው ወንድማችን ተክልዬ የተናገረው። እኔ በስልክ ለማግኘት ሞክሬያለሁ። ስልኩንም አያነሳም ወይም ደግሞ መልስም አይሰጥም። ይሄን በተመለከተ የተናገረው ነገር በባለፈው ያ ሰዶማዊ ልጁን ኢንተርቪው ባደረገበት ነገር ላይ ተነስቶ ከማህበረሰብ የወረደበትን ውርጅብኝ ለማስተካከልና አሁን ይቅርታ ለጠየቁኝ ሰዎች በሚል ያስተላለፈው መልእክት ያለበት ቦታ ነው። እዛ ላይ ግን በማይመለከተን የእኛን ስም ሲያብጠለጥል ሰምተነዋል እና እኔ በጣም ስላዘንኩ ይሄ ደግሞ በብዙዎቹ እንደዚህ አይነት ሚዲያ ላይ ያለ የተሳሳተ አመለካከት ስለሆነ መታረም ስላለበት በሚዲያ የቀረበውን ነገር በሚዲያ ላቀርብላችሁ ወድጄ ነው። እስቲ እንስማው። ይሄ ደግሞ ካላቸው የታጠረ ሞራል ቅድስና የመጣ ህይወት። እኔ ግን ያን ጊዜ ለመጀመሪያ ጊዜ እንዲህ አይነቱን ነውር እንዲሰሙ ፈልጌ ሳይሆን የተስፋፋ ነው ሌሎችም አለ መንቂያ ይሆን ከሆነ ሚዲያ መሆኔ ለዚህ ነው የሚጠቅመው በሚል ነበረ። ነውርን ከመጸየፍ አንጻር እንጂ ያን ጊዜ ያ ሁሉ ሰው የወረደብኝ አብዛኞቹ ነው የምልሽ። በተለይ ወጣቱ በዛ ወቅት ታስታውሳለህ አንተ ራስህ እኮ በጣም ከኢንተርቪው በኋላ ምን ነው ተረጋጋ እንጂ ማለት በቃ እንትን ብሎ ነበር። ይቀፋል። አሁን ከእንደዚህ ጉዳይ ጋር እንዴትስ ማብራራት ትችያለሽ? እኔ እኮ ከዚህ በፊት ብዙ እንደዚህ አይነት ነገሮችን አልሰራም። እኔ ገፍተው ካልመጡብኝ በስተቀር አይገባኝም።
ማብራራትም ይከብደኛል። ተፈጥሮዊም አይደለም። ደጋግሞ እንዲህ አይነትም ጉዳይ ማውራት ማስተዋወቅ ነው ብዬ አምናለሁ። እንደውም ይሄን የሚሰሩ ሰዎችን አልደግፍም እኔ በግሌ። 24 ሰዓት ሬዲዮም ላይ ምናምን የመንፈሱ የዚህ የምናምን የ666ቱ የእንደዚህ ሲሉ ሰማለሁ። እኔ ልክ ነው ብዬ አላምንም። እኔ የኔ እምነት አንቺ መልካም ነው ያልሽውን ነገር የምትኖሪለትን ቅድስናውን፣ በረከቱን፣ ጽድቁን አውርተሽ የማትጨርሽው አምላክም ካለሽ በአምላክሽ እንደገና ደግሞ በጎ ነው የምትዩ የስነ ምግባር የምን መለኪያ የምትዩ ሰው ባህል ምናምን አለሽ። ስለዚህ 24 ሰዓት ማውራት እንጂ በየመሃሉ ሌላ ነገር እያመጡት ማለት ያኛውን በጎ ነገሩን ያስረሳል የሚል የኔ የግል እምነት አለኝ። በጣም ነው ያሳዘነኝና ያዘንኩት በዚህ ንግግሩ። እንግዲህ ቀደም ብላችሁ እንደሰማችሁት ተክልዬ የተናገረው ነገር 24 ሰዓት በየሬዲዮ በየምናምን እኛ ነው የምናወራው። እኔ የማወራው ሌላ ማንም ሬዲዮ ላይ ባይዘወይ በዚህ ደረጃ ላይ የሚያወራ ሰው የለም። እኔ የማወራው ግን 24 ሰዓት እንዴ 66 አለንም። በጣም የሚያበሳጨኝ ነገር ነው ይሄ ጉዳይ፣ ያናደኛል። ለምን እኔ ትውልድን ላድን ባልኩኝ የሆነ መብጠልጠያ መሆን አልፈልግም። እና እሱ እንደሚናገረውም ደግሞ እኛ 24 ሰዓት ስለዚህ ጉዳይ አይደለም የምናወራው። 24 ሰዓት እንደውም የእግዚአብሔርን ክብር ነው የምናወራው። እነሱ ናቸው 24 ሰዓት የምናወራ ይሄንን ብቻ እየለቀሙ ስለሚሰሙ 24 ሰዓት የሚሰሙት ይሄንን በየአመቱ 666 ምናምን የተባለውን ለቃቅሞ ስለሚሰሙት 24 ሰዓት እሱ ላይ ስለሆኑ ጭንቅላታቸው ያለው ሁሉ ጊዜ እኔ እንደውም እስቲ አሁን እናንተ ፕሮግራሞችን ታውቃላችሁ፣ ይሄ 666 ምናምን የሚለውን እንኳን አልፎ በጣም አልፎ ነው የምጠራው። ግን በቃ የሆነ ሰው እዚች ሀገር ላይ 666 የሚል ነገር ከተነሳ አብይ ነው ይሄንን የሚል በጣም ይገርመኛል። መንፈሱ ስለሚንጫጫ ነው። እነሱ ላይ የተቀመጠው ዘንዶ ስለሚጮህ ነው፣ ሌላ አይደለም። እንዲወራበት አይፈልግም። ይሄ ቆሻሻ ስፒሪት እነሱ ላይ እንደ ቢሮ አድርጎ ይጠቀማል። ከዛ ይነሳና እንደገና የሰው ወደኛ ላይ እንደገና በሰዎች አንደበት አልፎ ተኩስ ይከፍታል። አዋርደነዋል። እዚህ ሀገር ላይ የመንፈሱን አሰራርና ችሎታውን በጠቅላላ አሽመድምደነዋል። 24 ሰዓት እኔ እንደዛ ብዬ ማላወራም። እማወራው 24 ሰዓት ባወራው ማይሰለቸኝ የአምላኬ ክብር ነው። ትውልድን መታደግ ነው። ትውልድን ማዳን ነው። ሌላ ነገር የለኝም። ከምንም በላይ ደግሞ ይሄን ያክልም የሰራነው ነገር በዚህ ደረጃ ላይ ማውረድ ራሱ በጣም የሚያስነውር ነው። ዛሬ እኛ የዛን ጊዜ ከአመታት በፊት ባናጋልጥ፣ ከአመታት በፊት እንደዚህ አይነት ጸያፍ ተግባር አለ ንቁ ብለን በህዝብም በትውልዱ ላይም ባንጮህ ኖሮ ዛሬ ውስጥ ለውስጥ ተስፋፍቶ ባንዲራቸውን ይዘው ይወጡ ነበር ሰዶማውያን። እንዲሆነው እንኳን ውስጥ ለውስጥ እየተሽለኮለኩ ስንት ስራ ሰርተዋል። አይደለም ሳይወራባቸው፣ እነሱ እንዲወራባቸው አይፈልግም። ሲጀመር ተክልዬ ከዚህ ቀደም የዮጋ ዮጊስት ብለው ያቀረበውን የዚህ ማን ነው የሚባል አርሞ መጽሐፍ ነው ምናምን የጻፈ አንድ የተቀበጃጀረ ሰው አለ። ያን ሰው እዛ ሚዲያው ላይ ሲያቀርብ ልብ ካለው እኛን ጋብዞን እኛ እንጋፈጠውም ነበር ወይ? የመጀመሪያ ነገር ደግሞ ማቅረብም አልነበረበትም እንደዚህ አይነት ሰዎችን። የስ ወንድማችን በጣም ጥሩ መልስ ሰጥቷል በፕሮግራሙ ላይ። ነገር ግን የሰጠው ሐሳብ እንደንትን ተለሳልሰ የምታወራው አይደለም። የአጋንንት ስለሆነ ቀንዱን ነው መምታት ያለብህ። ምንም ፈንታ ተሰጥቶት ለኢትዮጵያ በሱ ምክንያት ልክ እሱ እዛ ጋር ኢንተርቪው ጋርገው በኋላ ቻናሉ ላይ ብዙ ሰው ነው ያደገለት። ተክልዬን እኮ እኛ ወደነው አክብረነው ሰፖርት ማንኛውም ሰው ሰፖርት የሚያደርገው በያዘው ሚዲያ አጋንንት ፕሮሞት እንዲያደርግልን አይደለም። ሰው ተክልዬ በጣም ነው ያዘንኩት። እኔ ያልዋሽም ስልክም ስንደውል ያው ስለማታነሳ በጣም ነው የምናዝነው። ግን በተቻለ መጠን ጥሩ ነው፣ ጥሩ ወዳጄ ነው። እኔ በመንገድ ላይ ስንገናኝ ቤትም ስንገናኝ ድራማ ግን ይደብራል በጣም። እዛ ጋር በምንገናኝበት ሰዓት ላይ የሚሰጠው ሰላምታና እዚህ ጋር የሚያወራው ነገር በጣም ይደብር ነው። እኛ በየሬዲዮ በየምናምኑ 6 ምናምን እኔ እግዚአብሔርን ክብር ነው የምናገረው። በሬዲዮም ቢሆን የማወራው እግዚአብሔርን ክብር ነው። ስለማን እንደሚያወራ ግልጽ ነው፣ የታወቀ ነው። ይሄንን ማድረግ እንደውም እነሱን ፕሮሞት ማድረግ ነው። ወዴት ነው ፕሮሞት የሚደረገው?
አረከው አላረከው ዓለም ላይ የተበተነ ነገር ምን እኛ አወራ ነው አላወራ ነው ፕሮሞት እኛ አናረገው። ዓለም ላይ ፕሮሞትድ የሆነን ኢትዮጵያ ላይ እኮ አይደለም የጀመረው ሰዶማዊነት። ዓለም ላይ እኮ ነው ከኢትዮጵያዊ ውጪ እኮ ልጁ በዓለም ላይ ባለ ኢንተርኔት ላይ እኮ ተበትኖ የሚውልልህ። እነሱ እኮ ናቸው ገንዘብ ከፍለው ልጆቻችንን እያገኙ ያሉት። እኛ ከማውራታችን በፊት እኮ ነው አዲስ አበባ ላይ የግብረ ሰዶም ፊልም እኮ በቦሌ መድኃኔዓለም ፊት ባለው አሁን ኤድና ሞል ባለበት ቦታ እኮ በግልጽ የሰዶማዊነት ፊልም እኮ ኢትዮጵያ ላይ ተለቋል። እኛ መተን ከጮህን በኋላ እኔ መምህር ደረጀ ነጋይ ዘወይንዬ ሌሎችም እንዲህ መጮህ ከጀመርን በኋላ ነው አደባባይ ላይ መውጣት የቆመው። ፋይት ተደርጓል። በጣም ብዙ ዋጋ ተከፍሎበታል። የህይወት ዋጋ ከፍለንበታል። እና የህይወት ዋጋ የከፈልንበትን ነገር እንደዚህ አናንቆ ማየት በጣም ነው ያዘንኩት ማለት ነው። አውርዶት ነው የተናገረው። ይሄንን ነገር በጣም አዝኛለሁ ተክልዬ፣ የእውነቴን ነው የምነግርህ፣ በጣም አዝኛለሁ። አንተ ማውራት አልፈለክም ስለዚህ ጉዳይና የሚያወሩ ሰዎችን ማናናቅ የለብህም። ማነህ አንተ ለመሆኑ? ለመጀመሪያ ደረጃ ማነህ? የሰውን ነገር ልታናንቅ አይገባህም። እና በጣም ስላዘንኩኝ ነው ይሄንን ነገር የምናገረው። ግን ከዚህ በኋላ ግን እንደዚህ አይነት ነገር ባታረግ ደስ ይለኛል። የመጀመሪያው ደረጃውን ሐዘንን ነው የገለጽንልህ። በጣም ነው ያዘንነው። እኛ ልፋታችንን በህይወት ዋጋ እየከፈልን ስንት ቢሊዮን ዶላር እኮ እዚህ ሀገር ላይ ተመድቦ ልጆችን ግብረ ሰዶም ለማድረግ በ12 በ13 እድሜያቸው በጣም ብዙ ነገር በየትምህርት ቤቱ ለማሰራት ተብሎ ፋይት አድርገን ያስቆምነው እኛ ነን። በየትምህርት ቤቱ የቀለም ቀን ከለር ዴይ ምን እየተባለ እብዶች ቀን እየተባለ ያለውን ያስቆምነው እኛ ነን። የትምህርት ፖሊሲ ትምህርት ሚኒስቴር እስኪከለክል ድረስ ያደረስነው እኛ ነን፣ አጋልጠን ማለት ነው። ይሄንን እንዴት አናንቀኸው ታየዋለህ? እንዴት እንደ ተራ አድርገህ ትቆጥረዋለህ? ይሄ በጣም የሚያሳፍርና የሚያሳዝን ነገር ነው። እንዴት እንደ ተራ ትገልጠዋለህ? ቢያንስ ሪስፔክት እንዴት አታደርግም? መጽሐፎችን ስንት መጽሐፍ እኮ አቅቶኝ አይደለም። ትውልድን የሚያነቃ ምልክቶቻቸው ይሄ ነው ተጠንቀቁ ስል ብዙ ሰዎችን አንቅተን አስጠንቅቀናቸው እንዲጠነቀቁ አድርገናል። አንተ ገንዘብህን የሚያመጣልህን ነገር ብቻ ነው ትኩረት አድርገህ የምትሰራው። ሲጀመር ልጁንም ኢንተርቪው ያደረከው ገንዘብ ስለሚያመጣልህ ነው እንጂ ለሌላ ፐርፐዝ አይደለም። እንጂ በእጅ ላይ ያ ሁሉ ምስጢር እያለ ይሄ ልጅ ዳግም ይሄ የናዝሬቱ ልጅ ባያጋልጠው ኖሮ አንተ እኮ ባንተ ቤት ዶክመንቱ ሸፍነህለት እኮ ህዝብ ጨርሶ ነበር ይሄ ሰው። ግን ስለሚያዋጣህ ነው ኢንተርቪው ስታደርገው ገንዘብ ያመጣልሃል። በዛ ነው ያቀረብከው፣ ለሌላ ምንም ሪዝን አይደለም። እና ሪያሊቲ ነው የምናገረው። ከዚህ በኋላ ተክልዬ እንደዚህ እንድርገን እንዳታረግ በጣም ነው ያዘንነው። ይሄን ሐዘኔን ለመግለጽ ብዬ ነው። ግን በአንተ ምክንያት ሞራሉ ተነክቶ የሚቆም ሰው የለም። 24 ሰዓት በየቦታው እንደዚህ ፕሮሞት የሚያደርጉት ብለህ እኛን ጭራሽ እንደ ፕሮሞተር አድርገህ ማለት ነው። አንተ አለህ እኮ ኢንተርቪው ዛጋ አስቀምጠህ ሰዎችን ትክክለኛ ያልሆነ ማንም የማያውቀውን ሰውዬ እኮ አርምሞ የሚል መጽሐፉን እኮ ፕሮሞት ያረክለት ሰው ነህ። እኛ እዚህ ጋር ፋይት እያደረግን ያለንበትን ጉዳይ ማለት ነው። እና ትውልድን የሚያጨቀየውን ነገር እንደ ቀላል አድርገህ ተራ አድርገህ መቁጠርህ በጣም አሳዝኖኛል። እኔ ልቤ ስላዘነ ነው ይሄንን ነገር መናገር የፈለኩት። የተወሰነ ደግሜ ላሰማችሁ። ጸጸት ነው በቃ የጥሩ ሰው መለኪያ ነው ይቅርታ ጠያየቃችሁ፣ ግን ይቅርታ የሚገባኝ ሰው ግን አይደለም የሚል ነውርን የመጸየፍ ሞራል ነው ያለን አብዛኞቻችን። አሁንም እየታየ ልክ እንዳለው ማለት ነው። አሁንም እኮ ማታ አይፈልጉም። ይሄ ደግሞ ካላቸው የታጠረ ሞራል ቅድስና የመጣ ሁሉ ሰው የወረደብኝ አብዛኞቹ ነው የምልሽ። በተለይ ወጣቱ በዛ ወቅት ታስታውሳለህ አንተ ራስህ እኮ ምናምን እኔ የኔ እምነት አንቺ መልካም ነው ያለ እንደዚህ ጉዳይ ጋር እንዴትስ ማብራራት ትችያለሽ? እኔ እኮ ከዚህ በፊት ብዙ እንደዚህ አይነት ነገሮችን አልሰራም። እኔ ገፍተው ካልመጡብኝ በስተቀር አይገባኝም። ማብራራት የሚከብደኝ አንተ አልገባህም ማለት ሌላው ሰው አይገባው ማለት አይደለም። አንተ አልገባህም ማለት የሰዎችን ነገር ማናናቀህ ትክክል አይደለም። እግዚአብሔር ምስክሬ ነው። በጣም ነው ያዘንኩት። ተፈጥሮዬም አይደለም። ደጋግሞ እንዲህ አይነትም ጉዳይ ማውራት ማስተዋወቅ ነው ብዬ አምናለሁ። ደጋግሞ እንደዚህ አይነት ነገር ማውራት ማስተዋወቅ ነው ብዬ አምናለሁ። በጣም ነው የሚያሳዝነው እኮ ይሄ እኮ አሸማቀው እኛን ባይዘዌ በብዛት አሸማቀው ሊያቆሙን ብለው የሞከሩበት ንግግራቸው ግብረ ሰዶማውያን ይሄ ነው።
ደጋግማችሁ ስታወሩት ፕሮሞት ታደርጉታላችሁ። እኛ ከስር ያለውን ያወጣ ነው። ከስር የተፈለፈለ እንቁላል አለ፣ እንቁላሉ አለ ከስር ብለን ነው ያወጣ ነው። ዝም ብንል እኮ እንቁላሉ ተራብቶ በየትምህርት ቤቱ እቅዳቸው የነበረው በየሃይስኩሉ በየትምህርት ቤቱ በየምናምኑ ከፍተኛ ዲስትራክሽን ለማምጣት ነበር። ያን እኮ ሊያደርጉ የፈለጉት። እኛ እኮ እንቁላል አለ ተፈልፍሎ ነገር አገር ያጠፋል ብለን እኮ ያጋለጥ ነው። ፕሮሞት አላደረግንም። የተደበቀውን እንቁላል ነው አውጥተን ያሳየን፣ ያዋረድ ነው። እንደውም ይሄን የሚሰሩ ሰዎችን አልደግፍም እኔ በግሌ። ይሄን የሚሰሩ ሰዎችን አልደግፍም እኔ በግሌ አለ አብይ ይልማን። አይደግፈውም። ወይም ደግሞ መምህር ደረጀ ነጋሽ ዘወይንዬን አይደግፈውም። 24 ሰዓት ሬዲዮም ላይ ምናምን የመንፈሱ የዚህ የምናምን የ666ቱ እንደዚህ ሲሉ ሰማለሁ። እኔ ልክ ነው ብዬ አላምንም። በጣም ይሄን ያክል የጭንቅላት ደረጃ እንዳለህ ራሱ አላቅምና በጣም ነው ያዘው። አስተዋይ ሰው አድርጌ ነበር መቆጥርህ እና በእውነት በጣም ልቤ ስላዘነ ከልቤ ነው ይሄንን የተናገርኩት። አንዴ ወጥቶልኛል። ከልቤ ያለውን ከጨረስኩ ከዚህ በኋላ ቂም የለኝም። ልትሆ ነበረ ግን ውስጤ እንደ ቂም ሊያድርብኝ ስለሆነ ብናገረው ነው ጥሩ ብዬ ይሄንን ያካፈልኩላችሁ። ለማንኛውም ተክልዬ እንዳትደግሞ ብዬ ነግርሃለሁ። ምክንያቱም በጣም ያጣላናል። እውነቴን ነው የምነግርህ። በጣም መጥፎ ግጭት ውስጥ ነው የምንገባው እና እንደዚህ ነገር እንዳትናገር ከዚህ በኋላ ይሄን መናገር ፈልጋለሁ። ውድ ሣድስ ቤተሰቦቼ ፕሮግራማችን ሁሉ ጊዜ ጠንክረን እንቀጥላለን። ይሄን ቆሻሻ አጋንንት አናቱን እየቀጠቀጥነው እንሄዳለን። አዋርደዋለሁ ገና ይሄን መንፈስ በየቦታው ላይ ተሰግስጎ የሰዎችን ጭንቅላት ይዞ የምንሰራውን ሰዎች ለማሸማቀቅ የሚደረገውን ጥረት ገና ጥርሱን እያዳገፍነው ከኢትዮጵያ አየር ላይ ይሄ ቆሻሻ መንፈስ ተጠርጎ ይወጣል። ይሄን አይ ፕሮሚስ ዩ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እግዚአብሔር ረዳቴ ነው። እግዚአብሔር ኃይሌ ነው። ክርስቶስ የትንሣኤና የሞቱ ኃይሉ ጉልበቴ ነው። ይሄንን ቆሻሻ ዘንዶ ገና ፋይት እናደርገዋለን። ብዙ ጥረት አድርገዋል በህይወቴ ላይ ሁሉ ማለት ነው። እንደዚህ አድርገዋል ብዙ ጥረት ግን የለም። እኛን ማግኘት እኛን አታክ ማድረግ አይቻልም። ዕውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ የተጠመቀበት ዮርዳኖስ 40 ቀን የጸለየበት ቆሮንቶስ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ትሆኑ ዘንድ ጥሪያችንን ቀርባለን። ጎልጎታ አስጎብኚ ድርጅት ለዘመናውያን ኑሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን።